Ukraine claims it destroyed Russian bombers worth billions of dollars. Russia claims it's advancing in Ukraine's Sumy region. የተኛው በሬ ሲነካ ከጀርባዋ የተወጋችው ሩሲያ ውድ የሳሎን ቲዩብ ቤተሰብ የቴምር ሪል ስቴት የሽያጭ ሰራተኞች መልእክት አላቸው። ቴምር ሳር ቤት አካባቢ ሽያጭ በጀመረ አንድ ወር ባልሞላ ጊዜ ውስጥ አንድ ሙሉ ብሎክ እንዳጠናቀቀ ሰምተዋል። የሁለተኛውም ህንጻ ሽያጭ ቀጥሏል። ተረኛው እርሶ ኖት፣ እንዳያመልጦ። ተበራጭ በሆኑ አካባቢዎች የቤት ባለቤት ይሆኑ። ለአብነት አፍሪካ ህብረት አቅራቢያ ከብሉኔስት ሆቴል ፊት ለፊት በ40% የዋጋ ቅናሽ በካሬ በ64200 ብር ክፍያ ሽያጩ ተጧጡፏል። ይህ ዋጋ ለ15 ቀን ብቻ ስለሚቆይ ይፍጠኑ። በ7 ዓመት ውስጥ 10 ቦታ ላይ ገንብቶ ያስረከበው ቴምር ለኢንቨስትመንት ፍላጎቶ እርካታ በሚያጎናጽፉ ሰፈሮች ይገኛል። በሊሴ ገብረ ማርያም፣ በአያት፣ በጋርመንትና በሶማሌ ተራ እንደ ምርጫው ባለ ንብረት ይሆናሉ። በተዋበው ፒያሳ የሁለት ግዙፍ የንግድ ሞሎችን ሽያጭ ጨርሶ ከአድዋ 00 ሙዚየም ፊት ለፊት ሶስተኛውን እያገባደደ ነው። የመኖሪያ አፓርትመንቶችን ከ10%፣ የንግድ ሱቆችን ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጠ ነው። ያለምንም የዋጋ ጭማሪ ቤትና ሱቅ የራሱ ያድርጉ። የበለጠ መረጃ ወይም ግንባታውን መጎብኘት ከፈለጉ በ0997 48 73 48 ይደውሉ። በዚሁ ቁጥር በዋትስአፕም ማነጋገር ይችላሉ። ቴምር Operation Spiderweb show that modern war really looks like ከሳምንት በፊት በዕለተ እሁድ የዩክሬን መንግስት ይፋ ያደረገው ዘመቻ የሸረሪት ድር ስኬት ዜና ዓለምን በአንድ ጥፍሯ እንድትቆም አድርጓል። ዩክሬናውያን በየዕለቱ በጦር ግንባር ይሸነፋሉ፣ ወደ ኋላም ያፈገፍጋሉ። ይህ ነው አሁን ሩሲያን ከጀርባ ለመውጋት እንዴት ቻሉ የሚለው ጉዳይ ለዓለም ዱብዳ ሆነው። ዩክሬናውያን በሩሲያ ላይ ጥቃት የፈጸሙት ልክ እንደ መጫወቻ አሻንጉሊት አነስ ባሉ ድሮኖች ነው። ለሩሲያ ግን ከባድ ምት ነበር። красавцы парни, поздравляю! በ120 አነስተኛ ድሮኖች የሩሲያን የጦር ሰፈሮች አደባዩ። የሩሲያን 30% የኒውክሌር የመዋጋት አቅምም አዳክመዋል። ኒውክሌርና ሌላም አይነት ቦምብ እንደዚሁም ግዙፍ ሚሳኤል ተሸክመው በቀላሉ ከማይደረስበት ሰማይ ላይ ተሰቅለው ኢላማቸውን አደባይተው በነጻነት የሚመለሱ 40 ተዋጊ አውሮፕላኖች በሚጢጢ ድሮኖች መውደማቸው ያልተጠበቀና አስደናቂ ወታደራዊ ዘመቻ መሆኑ አይካድም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኩራትና በጀግንነት ነው የዘመቻ ሸረሪት ድርን ጀብዱ ለዓለም ያበሰሩት። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ባለስልጣኖቻቸው ደግሞ ተቆጡ፣ በገኑ። По обсуждениям первой части የዩክሬን ሚስጥራዊ ተልእኮ ያለ ምዕራባውያኑ ይሁንታና እገዛ እንደማይሳካ ይገመታል። ይሁንና የነሱ መገናኛ ብዙሃን ስኬቱን እስካሁንም አውርተው አልጠገቡትም። ዩክሬናውያን ለዚህ ዘመቻ 18 ወራት እንደተዘጋጁ በመጥቀስ ይክቧቸዋል። ሩሲያ የምትኩራራባቸውን ቲዩ-95 እና ቲዩ-22 ግዙፍ ተዋጊ አውሮፕላኖች በድሮን በማውደማቸው አዳንቀውላቸዋል። ወደ ሩሲያ 4500 ኪሎ ሜትር ዘልቀው ገብተው ሳይቤሪያ ውስጥ የሚገኘውን ቢላያ የጦር ሰፈርን በማጥቃታቸው ያሞጋግሷቸዋል። ወደዚህ የጦር ሰፈር 10 ድሮኖችን ነው ያበረሩት። በመላ ሩሲያ በአጠቃላይ 5 ያክል የጦር ሰፈሮችን እንዳጠቁም ከትበውላቸዋል። ከሞስኮ በስተሰሜን ምስራቅ የአይቫኖቫ የአየር ኃይል ማዘዣ ተመቷል። ከሞስኮ በስተደቡብ የዳያጄሌቮ የአየር ኃይል ማዘዣም አልተረፈም። በአርክቲክ ባህር ጠረፍ ዳርቻ ሰቨሮሞሬስክ ከተማም ከባድ ፍንዳታ ተሰምቷል። በዚህች ከተማ አቅራቢያ የተገነባው የሩሲያ ዋና የባህር ሰርጓጅ እዝ ጣቢያም ተጠቅቷል። በሜርሜን ግዛት ኦሌኒያ ጉባ የሚባል የባህር ኃይል ማዘዣም መጠቃቱ ተረጋግጧል። ይህ ማዘዣ ከዩክሬን በ2000 ኪሎ ሜትር ይርቃል። ጸሐፊው አብይ ሰይድ እንደሚጠቅሰው ዩክሬናውያን ወደ ሩሲያ ድንበር ገብተው የደህንነት መዋቅሩም ሆነ የሀገሪቱ መንግስትና ህዝብ ሳይነቁባቸው ያውም በአነስተኛ ድሮኖች እንዲህ ያለ ከባድ ጉዳት
ሊያደርሱ የቻሉበት መንገድ ዓለምን እያጠያየቀ ነው። ዩክሬናውያን ግን በዚህም ሳያበቁ በዕለተ ረቡዕ ሌላ ሚስጥራዊ ተልዕኮ አሳክተዋል። ሩሲያን በጥቁር ባህር በኩል ከክሬሚያ ግዛት ጋር የሚያገናኘውን የኬርች ድልድይ ያለ ሰው በሚቀዝፉ ትናንሽ ጀልባዎች ንደውታል። የዩክሬን የደህንነት ተቋም ያቀናበረው ይህ ጥቃት ማሪሽካ በተባለው ባህር ሰርጓጅ ሰው አልባ አነስተኛ ጀልባ ፈንጂ በማመላለስና በልዩ የደህንነት ጠላቂ ባለሙያዎች እገዛ የተካሄደ ነው። 6 ሜትር የምትረዝመው ዩክሬን ሰራሿ ማሪሽካ 1000 ኪሎ ግራም የሚመዝን ፈንጂ አመላልሳለች። ጭነቱን ያሸከሟት ሰዎች ደግሞ ከኦዴሳ የባህር ዳርቻ አካባቢ ሆነው ተቆጣጥረዋታል። በማሪሽካ የተጓጓዘው በርካታ ፈንጂ ወደ ክሬሚያ በሚወስደው ድልድይ ተሸካሚ ምሰሶ ላይ ነው የተጠመደው። የእሁዱ ዘመቻ ሸረሪት ድር ጥቃት በተፈጸመ በ3ኛው ቀን ዩክሬናውያን በድልድዩ ላይ ያጠመዱትን ቦምብ አፈነዱት። ይህም የሩሲያን ወታደራዊ እንቅስቃሴ ለማሽመድመድ የተደረገ ሙከራ ነው። ይህ ሁሉ ተከታታይ ጥቃት ግን ለዩክሬን አጠቃላይ ድል ያስገኛል ወይ የሚለው ያነጋግራል። ሰሞንኛውን የዩክሬን ጥቃት አስታከን ስለ ሁለቱ ሀገራት ረቂቅ ውጊያ የምናካፍላችሁ ይኖረናል። የዩክሬናውያን ጥቃት የሩሲያን መንግስት ለአጸፋ መጋበዙ የሚጠበቅ ነው። በእርግጥም ፕሬዝዳንት ቭላዲሚር ፑቲን እጅግ ከበድ ያለ ዘመቻ እንዲካሄድ አዘዋል፣ ተፈጽሟልም። የዩክሬንና ሩሲያ ውጊያ ከዚህ ሰሞንኛ ጉዳይ ባሻገር በጥልቀት ሊፈተሽ የሚገባው ጊዜ ላይ ደርሰናል። ስለዚህም እየተከታተላችሁን አብራችሁን እንድትዘልቁ አብዱል ሰመድ መሐመድ እጋብዛችኋለሁ። ዩክሬናውያን አነስተኛ በራሪ አሻንጉሊት በምትመስለው የቀዳሚው ግለሰብ እይታ በተባለች ድሮን ያን ሁሉ ውድመት በሩሲያ ላይ ሲያደርሱ የዓለም ሕዝብ በቪዲዮ ጭምር እንዲከታተለው አድርገዋል። ሩሲያ ውስጥ ያበረሯቸው 120 ድሮኖች እንዴት በድብቅ ተጭነው እንደገቡና ኢላማ ወደ ተደረጉት ቦታዎች እንደደረሱ፣ በምን መልኩ ወታደራዊ አውሮፕላኖችን እንዳወደሙ ሁሉም ተመልክቷል። ዩክሬን ጉደኛ ናት። ፕሬዝዳንት ዜሌንስኪ ግዳጁን ለፈጸሙ ወታደሮቻቸው ሽልማትና የማዕረግ እድገት ሲሰጡም አሳይተዋል። ይህ ደግሞ በሩሲያ ቁስል ላይ ህመም የሚጨምርና የፕሮፓጋንዳ ድል እንድትቀዳጅ የታለመ ይመስላል። ዩክሬናውያን መጀመሪያ ኮንቴነር የተሸከሙ ተሽከርካሪዎችን አዘጋጁ። ተተኳሽ የታጠቁ የቀዳሚው ግለሰብ እይታ ድሮኖችን በተሽከርካሪው ጣሪያ ላይ ደረደሩ። ጣሪያው ሲያስፈልግ ተንሸራቶ የሚከፈትና ድሮኖቹ በቀላሉ እንዲበሩ የሚያስችል ነው። ከሳተላይት ወይም ከውጭ በራዳርና በሴንሰር እንዳይታዩ የሚደብቅ ነው። በተሽከርካሪው ዋና ዕቃ መጫኛ ኮንቴነር ከእንጨት የተሰሩ ሳጥኖችን አኖሩ። ከሳጥኖቹ ስር ደግሞ የድሮኖቹን ባትሪ ኃይል የሚሞላ መሳሪያ ተደርድሯል። ከፍቶ ለመፈተሽ ለሚፈልግም ሰው ሆነ ከውጭ ለሚመለከት ተራ ዕቃ ጫኝ በሚመስሉ መኪኖች ድሮኖቹን ሸሽጋ ወደ ሩሲያ ድንበር በማስገባት ያሰቡበት ቦታ ላይ በሚስጥር አስጠጉ። መኪኖቹ የድሮን ጥቃት ለተፈጸመባቸው ወታደራዊ ጣቢያዎች ቀረብ ባሉ ቦታዎች ቆመው ሲጠባበቁ ቆይተዋል። በመጨረሻም በመረጡት ጊዜና ሰዓት የመኪኖቹ ጣሪያ ተንሸራቶ ድሮኖቹ ወደ ሩሲያ ወታደራዊ ማዘዣዎች እየበረሩ ሲያወድሙ ነው የታየው። ጥብቅ ደህንነት፣ ምርጥ ቴክኖሎጂና ጠንካራ የደህንነት ጥበቃ፣ የዘመነ ቴክኖሎጂና ወታደራዊ አቅም ያላት ሩሲያ በዩክሬን ከጀርባ የተወጋቸው እንደዚህ ቀላል በሆነ ሽወዳ መሆኑ ያስገርማል። መኪኖቹ ኢላማው ወዳለበት ቦታ ሲደርሱ ከስር በታጠቁት ባትሪ ጣራቸው ላይ የተደረደሩትን ድሮኖች ኃይል ይሞላሉ። ቀጥሎም በርቀት መቆጣጠሪያ በሚዘውሩ አሽከርካሪዎች እገዛ እየተመሩ በረው ኢላማቸውን እንዲመቱ ማድረግ ብቻ ነበር። የዩክሬን ድሮኖች ተተኳሽ ከመጫን ባለፈ ራሳቸው ኢላማው ላይ እየተፈጠፈጡ የሚያወድሙ አጥፍቶ ጠፊ ጭምር ናቸው። በሩሲያ የደህንነት ጥበቃ መስሪያ ቤት እይታ ውስጥ እንዳይገቡ የሚያደርግ የማይጠለፍ የፋይበር ኦፕቲክ ቴክኖሎጂ ተገጥሞላቸዋል።
በርቀት ካሉ አንቀሳቃሾቻቸው ጋር ለመገናኘት ሞገድ የሚያጎለብት ቴክኖሎጂም ተገጥሞላቸዋል። ሰው ሰራሽ አስተውሎትም ታጥቀዋል። በአጠቃላይ በ5 ጦር ሰፈሮች ላይ ጥቃት ያደረሱት የዩክሬን ድሮኖች 34 በመቶ የሚደርሱ የሩሲያን ግዙፍ ቦምብ ጣይ አውሮፕላኖች ከጥቅም ውጭ አድርገዋል። በዚህም የተነሳ ሩሲያ 7 ቢሊዮን የአሜሪካ ዶላር አጥታለች። አንዳንዶቹ አውሮፕላኖች ከተገነቡ ረጅም ዘመን አስቆጥረዋል። ሩሲያ እነዚህን ግዙፍ አውሮፕላኖች ዩክሬንን ለመደብደብ በተደጋጋሚ አብራቸዋለች። በሚስጥራዊ ቦታ ተደብቀው ነው የተቀመጡት። ምናልባት ክፉ ቀን መጥቶ የኒውክሌር ጥቃት ቢከፈትባት እንኳ እነዚህ አውሮፕላኖች ከተደበቁበት ተነስተው እንደሚመክቱ ይታመናል። በዚህ ደረጃ በሚስጥር የተያዙ አውሮፕላኖች በዩክሬን አነስተኛ ድሮኖች የወደሙት በምን አይነቱ ቸልተኝነትና ስህተት እንደሆነ ገና አልታወቀም። ሩሲያውያን አፍንጫቸው ስር ዩክሬናውያን ገብተው ይህን ተልእኮ ሲያሳኩ የማንም በሶ ጨብጠው ነበር የሚለው እያነጋገረ ነው። Russia claims it's advancing in Ukraine's Sumy region. ከሰሞኑ የሩሲያና የዩክሬን መንግስታት ድርድር አካሂደዋል። 6000 ያክል ምርኮኞችን ለመለዋወጥም በቅተዋል። ይሁንና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ተኩስ ለማቆም አልተስማማችም ብለዋል። ስለዚህም ነው በድሮን የተጠቃቸውና የኪርስክ ድልድይ የተናደው። በተስማማ ኖሮ ግን ጫፏም እንደማይነካ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ታዲያ በደም ፍላት ተሞልተው የበቀል ጥቃት እንደማይቀርዛቱ ዩክሬን ለተከታታይ 16 ቀናት ተኩስ እንዲቆም ስትለምን እንደነበር ፑቲን ገልጸዋል። ቱርክ ኢስታንቡል ላይ በቀጠለው የሰላም ድርድር ተስፋ ነበረንም ብለዋል። ይሁን እንጂ አንዴ ሰላምና ተኩስ አቁም እየለመኑ የሽብር ጥቃት መፈጸም ሂደቱን እንዳጨናገፈው አረጋግጧል። ፑቲን ይህን በተናገሩ ማግስት አርብ በቀሉ በአየር ድብደባ እንዲጀመር አዘዙ። ሩሲያ በምድር ላይ ውጊያ ድል እየቀናት ነው። በማርች ከዩክሬን ተጨማሪ 240 ስኩዌር ኪሎ ሜትር መሬት ይዛለች። በኤፕሪል ደግሞ 379 ስኩዌር ኪሎ ሜትር ጨመረች። በግንቦት እስከ 507 የሚደርስ ስኩዌር ኪሎ ሜትር ግዛት ተቆጣጥራለች። የዩክሬን ጦር ወደ ኋላ እያፈገፈገ ነው። 50 ሺህ የሚጠጋ የሩሲያ ጦር ሱሚ ወደ ተባለች ከተማ ተጠግቷል። የሩሲያ ጦር ዩክሬንን ሲደበድብ ነው የቆየው። ቀጣዩ በሚሳኤል በሃይፐርሶኒክ ወይም በጨረር ትወገር ይሆን የሚለው ጥያቄ ከወዲሁ ያስፈራል። ሩሲያ አሁን ከ20 በመቶ በላይ የዩክሬንን ግዛት ተቆጣጥራለች። ዩክሬናውያን ከዓመት በፊት የሩሲያን ኩርስክ ግዛት በደፈጣ መውረራቸው አይዘነጋም። በሂደት ግን ሩሲያ ባጸፋ ጥቃት ተቆጣጠረችው። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ አሜሪካ ለዩክሬን የምትሰጠው ድጋፍ መቀነሱ ይታወሳል። አውሮፓውያን ግን አሁንም እያገዟት ነው። የሰሞኑን ጥቃት የፈጸመችውም በአውሮፓውያን የሳተላይትና የሌላ ቴክኖሎጂ ድጋፍ እንደሆነ ይነገራል። የዩክሬንና የሩሲያ ጦርነት 3 ዓመት አልፎታል። የዓለምን የውጊያ ታሪክ የሚቀይር ክስተትም ታይቶበታል። የአንደኛውንና ወደፊት የሚጠበቀውን የሶስተኛውን የዓለም ጦርነት መልክ ደባልቆ የያዘ እንደሆነ ይታመናል። ልክ እንደ አንደኛው የዓለም ጦርነት ምሽግ ውስጥ ተደብቆና ተከልሎ መተጋተግ ይታይበታል። በመጪው ዘመን የሚጠበቀው የቴክኖሎጂ ውጊያ ስልትም አለበት። ውጊያው እንደተጀመረ ሁለቱ ሀገራት በድሮን ቴክኖሎጂ እዚህ ግባ የሚባል አቅም አልነበራቸውም። አሁን ግን በድሮን ውጊያ በተግባር ተሞክሮ የተረጋገጠ ስኬትና አቅም ታይቶባቸዋል። በየብስ በአየርና በባህር ሰው አልባ መሳሪያዎችን በመጠቀም ራሳቸውን አደራጅተዋል። ዩክሬን እንደ አውሮፓውያን አቆጣጠር በ2023 8000 ድሮኖችን ገጣጥማለች። በ2024 ደግሞ ወደ 2 ሚሊዮን አሳደገችው። በ2025 እስከ 5 ሚሊዮን ሳይደርስ እንደማይቀር ይገመታል። ሩሲያም በጦርነቱ ጅማሮ 2000 ድሮን የነበራት በ2024 ግን ወደ 1.4 ሚሊዮን ከፍ አለ። በ2025 4 ሚሊዮን እንደደረሰ ይገመታል። በዩክሬንና በሩሲያ ድሮን በግዙፍ ፋብሪካ በውድ ሀብትና ቴክኖሎጂ የሚሰራ አይደለም። ወታደሮች ጭምር በግል የሚገጣጥሙት ድሮን ጥቅም ላይ እየዋለ ነው።
ከመከላከያ ጋር ውል ያላቸው የግል ቴክኖሎጂ ፈጣሪዎችና ድርጅቶች በገፍ ይሰሩታል። ሁለቱም ሀገራት ድሮኖችን የሚያበሩና የሚቆጣጠሩት ቪዲዮ ጌም የሚያዘወትሩ ወጣቶች ናቸው። እነዚህን ወጣቶች ጥቂት አሰልጥኖና የጥይት መከላከያ አልብሶ ውጊያ ላይ ማሰማራት እየተለመደ ነው። ድሮኖችን ዛሬ ሁለቱ ሀገራት በሰፊው ለውጊያ በማዋል የሚደርስባቸው የለም። ዩክሬናውያን ወደ ሩሲያ ከተኮሱት ጥይት ይልቅ ያበረሩት ድሮን በቁጥር እንደሚበልጥ ይነገራል። ጦርነቱ በየዕለቱ ከሁለቱም ሀገራት የ4000 ወታደሮችን ሕይወት እየቀጠፈ ነው። መጀመሪያ ላይ በጥይት ሮኬት፣ ዲሽቃ፣ መድፍና ሚሳኤል ሲካሄድ የቆየው ውጊያ አሁን ሙሉ በሙሉ በሚባል ደረጃ ወደ ድሮን ተቀይሯል። በአሁኑ ሰዓት በዩክሬንና ሩሲያ ጦርነት ከ70 እስከ 80 በመቶ የሚደርሱ ሰዎች የሚሞቱት በድሮን መሆኑ ተረጋግጧል። ድሮ በስንዴና በሌላ አይነት የግብርና ምርት የሚታወቁት ዩክሬንና ሩሲያ ዛሬ ድሮን ዘርተው ድሮን ይቅማሉ፣ በድሮን አፈር ይለብሳሉ። ዩክሬናውያን የድሮን ጥቃቱ ከመፈጸሙ ከጥቂት ቀናት ቀደም ብሎ ሪል ሪፖርተር በተባለው የዩቲዩብ ገጽ የተለቀቀውና የሩሲያውን የድሮን መሐንዲስ ሰርጌይ ቶፍጋች ቃለ መጠይቅ ያስተናገደው መሰናዶ በጉዳዩ ላይ ሰፊ አተታካቷል። ሰርጌይ ቶፍጋች የዩክሬንን ጥቃት ቀደም ብሎ ተንብዮአል ማለት ይቻላል። ድሮኖችን እየገጣጠመ ለሩሲያ መከላከያ የሚያቀርበው ይህ ሰው በሜይ 19 በተለቀቀው ፕሮግራም ላይ ድሮኖችን ጠላት እንዳያይ ተደርጎ ወደ ተፈለገው ቦታ አጓጉዞ ጥቃት ለመፈጸም የሚቻልበት ጊዜ መምጣቱን ተናግሯል። ዩክሬናውያን የኩርስክን ግዛት በደፈጣ ውጊያ በተቆጣጠሩ ጊዜ ሩሲያ ለድሮን ሞገድ መጥለፊያ የማይጋለጥ የፋይበር ኦፕቲክ በመስራት ነው ያስለቀቀቻቸው። የድሮን ቴክኖሎጂን በሰፊው ለመታጠቅ ሩሲያ ከዩክሬን ትዘገያለች። ቢሆንም በሂደት ቴክኖሎጂውን በሰፊው ተለማመደችው። የማይጠለፍ የኦፕቲክ ፋይበር ድሮን ቀድማም ሰርታለች። በዕቃ መጫኛ መኪና ተሸሽገው ወደ ውጊያ ወረዳ የሚጠጉ የኦፕቲክ ፋይበር ድሮኖችን በመልቀቅ የዩክሬናውያንን ብልጫ እንደቀለበሰችና በአስገራሚ አጸፋ ኩርስክን እንዳስለቀቀች ነው መሐንዲሱ የጠቀሰው። ድሮን በጦርነቱ ብልጫ ለመውሰድ ወሳኝ መሳሪያ መሆኑንም አስታውቋል። ሁለቱም ሀገሮች ድሮን እስከ አፍንጫቸው ቢታጠቁም የተሻለ ብልሃትና ዘዴ ያለው ግን የጦርነቱን ውጤት የመወሰን አቅም ይኖረዋል። ዩክሬን ሩሲያን ተከትላ ነው የማይጠለፍ የኦፕቲክ ፋይበር ድሮን ባለቤት የሆነችው። እነሆ ከሰሞኑም በብልሃት ድሮኖችን ወደ ሩሲያ አስርጋ ከባድ ጉዳት ለማድረስ ቻለች። በ2022 ጦርነቱ ሲጀመር የሩሲያ የድሮን ቴክኖሎጂ አቅም እምብዛም ነበር። በሂደት ነው በሰፊው የተሰማራችበት። ይሁንና የዩክሬን አቅም ከባድ እንደሆነ መሐንዲሱ ይናገራል። ከ700 አይነት በላይ የምዕራባውያን ማዕቀብ የወረደባት ሩሲያ ለጦር መሳሪያ መገጣጠሚያ የሚሆን ቁሳቁስና ግብዓት ማስገባት አትችልም። ስለዚህም ነው የእንጨት ንፋስ መቅዘፊያ ከካርበን ፋይበር በ10 እጥፍ ረክሶ በ$30 ይገኛል። ለአገልግሎት ሲውልም ውጤታማነቱ ከፋይበሩ በ5 በመቶ ብቻ ነው የሚያንሰው። ሩሲያ ደግሞ በእንጨት የታደለች ሀገር ስለሆነች በቀላሉ ለድሮን መሳሪያ እያዋለችው መሆኑን ተናግሯል። ሩሲያ ከዚህ ቀደም ራልቫጎን ዛቮድ በሚባለው ትልቁ የታንክ ፋብሪካዋ ስትመካን የኖረችው አሁን ግን እርሱን በመሰሉ የግል ድሮን መገጣጠሚያዎች ላይ ጥገኛ ሆናለች። ኒውክሌር፣ ሚሳኤል፣ ታንክም ሆነ ቦምብ ከድሮን ጥቃት ሊያተርፉ አይችሉም። ከ2014 የዶንባስ ጦርነት ጀምሮ ከሰማይ ቦምብ ለመጣልና ጥቃት ለመፈጸም ድሮኖች እያገለገሉ ነው። አጥፍታ በምትጠፋው ካሚካዝ ድሮን መጠቀም የተለመደ ነበር። ለስለላም ታገለግላለች። አሁን ግን የውጊያው ወሳኝ መሳሪያ ድሮን ሆኗል። አንድ የቀዳሚው ግለሰብ እይታ ድሮን $100,000 ታወጣለች። የአንድ M2 ብራድሊ ታንክ ዋጋ ደግሞ 3 ሚሊዮን ይደርሳል። አንድ ወታደራዊ ሐመር መኪና $4,000 ነው የሚሸጠው። ስለዚህ መኪናውንና ታንኩን ብቻ ሳይሆን ሌላም መሳሪያ ለማውደም አንድ ድሮን መጠቀም በጣም ርካሽና ውጤታማ የውጊያ ስልት ነው።
ሞተሩን በማጥቃት አሜሪካ ሰራሹን አብራም ታንክን ማውደም እንዴት እንደሚቻል በሂደት በውጊያው ትምህርት ተወስዶበታል። የምዕራባውያንን መሳሪያ ማውደም እንደሚቻልም በደንብ ታውቋል። ጦርነቱ ሲጀመር ለዚህ መሰሉ የድሮን ውጊያ ሁሉም አልተዘጋጀም ነበር። ምዕራባውያኑ አመጡና ለዩክሬን ቴክኖሎጂውን ዘረገፉላት። ዩክሬናውያን ቴክኖሎጂውን የበለጠ አራቀው ሰርተው ተጠቀሙት። ሩሲያውያንም ቀስ በቀስ ከጦርነቱ እየተማሩ የራሳቸውን መስራት አጠናከሩ። ምዕራባውያኑ ለዩክሬን የሰጧት ድሮን በሙሉ በጦርነቱ ተፈትነው ውጤታማ አልሆኑም። መዘመን ተሻሽለው መሰራትና በሌላ መተካት ነበረባቸው። ለምሳሌ የአሜሪካዋ ተለዋዋጭ ስለት 300 የተባለችው ድሮን በረሃ ላይ ግመል ከማባረር ውጪ እዚህ ግባ የሚባል ቴክኖሎጂ ያልታደለች ናት። ተለዋዋጭ ስለት 600 የተባለችው ስሪት ግን የተሻለ ብቃት አላት። ሆኖም ዋጋዋ ውድ ነው። ከጥቅሙ አንጻር ወጪው አይቻልም። በቦይንግ የተሰራችው ስካኒግል የምትባለው ድሮንም ለዩክሬናውያን ተሰጥታለች። በርካሽ ቁሳቁስና በቻይና ሙጫ የተገጣጠመች ናት። ዋጋዋም ከታንክ በግማሽ ያንሳል። ፊኒክስ ጎስት የተባለች ድሮንም አስታጥቀዋታል። ሆኖም የአሜሪካውያኑ ድሮኖች በጦርነት ተሞክረው ውጤታማ አልሆኑም። የሩሲያ ጦር ሞገዳቸውን ጠልፎ ያመክናቸዋል። ከዚህ በሂደት ተምረው ነው ዩክሬናውያን ራሳቸው አሻሽለው በሰሯቸው ውጤት ያገኙት። ሌልካ 100 A1 ሲኤም ፉሪያ ASU-1 ቫልኬሪያና ሌሎችም ድሮኖች ከባድ አቅም ፈጥረውላቸዋል። እነዚህ ድሮኖች በተጨባጭ ተሞክረው ከምዕራባውያኑ የተሻለ ውጤት አሳይተዋል። አሜሪካውያኑ በቀጥታ ከሩሲያ ጋር አይዋጉም። ሆኖም በርቀትና ከጀርባ ሆነው ያስወጓታል። ለዚህ ጦርነት የዋለው የአሜሪካ ወታደራዊ ቴክኖሎጂ አቅም 5% ብቻ ነው። ለዩክሬናውያን ጥቂት ድጋፍ ሰጥተው ሩሲያን ብዙ ጎድተዋታል። ሆኖም በሂደት ተምራ አቅም በመፍጠሯ ለውጥ አገኘች። አሜሪካውያኑ ለረጅም ጊዜ በአረብ በረሃዎች በድሮን ግመል ሲያግዱ ነው የቆዩት። በተግባር በጦርነት ተፈትነው ልምድ እንዳላዳበሩ ባለሙያው ተናግሯል። ሩሲያዊ መሐንዲስ ስለ ድሮን ቴክኖሎጂ ተጨማሪ ሐሳብ ያካፍላል። ዩክሬንና ሩሲያ በድሮን መሳሪያ ተራቀዋል ማለት ይቻላል። ዩክሬናውያን እንደውም በጥቂቱ ይሻላሉ። ምክንያቱም እነሱ በተሻለ ደረጃ ነገሮችን ለመለዋወጥና ለመሞከር አይቸገሩም። የግል የፈጠራ ባለሙያዎችና ድርጅቶች በቀላሉ ከሰራዊቱ ጋር ይሰራሉ። ሩሲያ ውስጥ ግን ከመከላከያ ጋር መስራት ለግል ባለሙያዎች ከባድ ነው። የቀድሞው የሶቪየት ኅብረት ጥብቅ ቢሮክራሲ አሁንም አልተላቀቃትም። የመከላከያው ዘርፍ ለግል ተቋራጮች ዝግ ነው። ቻይና ለሁለቱም ቁሳቁስና ግብዓት ታቀርባለች። ሆኖም ልዩነቱ እንደ ካማዝና ማርቸዲስ መኪኖች ነው። ካማዝ ከማርቸዲስ የሚለየው በዕቃ ብቻ አይደለም፣ ባገጣጠሙና በስሪቱ እንጂ። ሆኖም መኪና ሆነው በዳካር የበረሃ ሽቅድድም ሲቀርቡ ሁሌም የሚያሸንፈው ካማዝ ነው። ቁሳቁስ ማግኘታቸው ሳይሆን ወሳኙ ገጣጥሞ ድሮን የሚደረግበት ዕውቀትና ቴክኖሎጂ ነው ልዩነቱ። ቻይና የምታቀርበው የመሳሪያ ቁሳቁስም ቢሆን በተጨባጭ በጦር ሜዳ ያልተፈተሸና አሻንጉሊት ነው ማለት ይቻላል። በጦርነት አንድ መሳሪያ ለቀናት በጫካና በበረሃ ዝናብ፣ ፀሐይና አቧራ ሲፈራረቅበት ሰንብቶ በትክክል መስራቱ ይለካል። ቻይናውያን በቴክኖሎጂ ከምዕራባውያኑ ጋር ተገዳዳሪ ሆነዋል። ሆኖም በተጨባጭ በአስቸጋሪ በጦር ሜዳ መፈተን ይቀራቸዋል። በዩክሬናውያን ድሮኖች ላይ የምዕራባውያን እንጂ የቻይና ቺፕ ተገጥሞ አላየውም። እኛ ግን ሙሉ ለሙሉ በቻይና ቺፕ ነው የምንጠቀመው። ሁሌም በቀላሉ ይገኛል። ዋጋቸውም ርካሽ ነው። የቻይና ቺፕ አቅሙ ከአሜሪካው እምብዛም አያንስም። በራሳችን ሀገር የቻይና ቺፕ ሞልቷል። ስለዚህ ማዕቀብ ቢጣልብንም ቴክኖሎጂውን ለማግኘት አልተቸገርንም። ቻይና በሩሲያ ላይ የተጣለውን ማዕቀብ እንደምታከብር ትገልጻለች። ሆኖም ቴክኖሎጂው በቀላሉ ይገኛል። በሩሲያ በባንክ ካርድ ክፍያ መፈጸም አይቻልም። ከ700 በላይ ዋት አቅም ያለው ሞተር እንዳይገባም ማዕቀብ አለ። ሆኖም የቻይና ዕቃ በቀጥታም ሆነ በተዘዋዋሪ በቀላሉ እናገኛለን። በመካከላችን ያለው የየብስ ድንበርም እጅግ ሰፊ በመሆኑ በድብቅ ማስገባቱ ቀላል ነው በማለት ያስረዳል። የሩሲያው የድሮን መሐንዲስ ሰርጌይ ቶብካች በቃለ መጠይቁ ብዙ ሐሳብ አንስቷል። ስታርሊንክ የተባለውን አሜሪካ ሰራሽ የሳተላይት የኢንተርኔት መገናኛ ቴክኖሎጂ ባይጠቀሙ ኖሮ ተራቃ መሆናቸውን ይጠቅሳል። ሩሲያ በማዕቀብ የተነሳ እንዲያለውን መገናኛ አታገኝም።
የአሜሪካው ተለዋዋጭ ስለት ድሮን ግን መጫወቻ እንደሆነ ያነሳል። የቻይና ድሮኖችም አሻንጉሊት ናቸው። ሩሲያም ሆነች ዩክሬን ከዚህ ተምረው የራሳቸውን ማበልጸግ እንደቀጠሉ ይዘረዝራል። እንዲህም ይላል። ድሮ ጌም ሲጫወቱ የኖሩ ሰዎች አሁን ጥይት መከላከያ ለብሰው ድሮን ዘዋሪ ሆነዋል። እስከ 15 ሜትር ለኢላማ ቀርበው ያጠቁሃል። የድሮን ውጊያ ፍጹም ተቀይሯል። ለምሳሌ ባባያጋ በተባለችው የዩክሬን ድሮን ጸረ ታንክ ፈንጂ ከሰማይ ያዘንባሉ። ጌራን የተባለውን የሩሲያን ድሮን ልክ እንደ ኢራኑ ሻሂድ ማጥቂያ ያደርጉባል። ድሮኖችን ሞገዳቸውን ለመጥለፍና ለመጣል የሚበሩ አነፍናፊዎችም አሉ። አንድ ወታደር በድሮን ላለመሞት ከፈለገ መፍትሄው መሮጥ ብቻ ነው። ከዚህ ቀደም ውጤታማ የነበረው በቦርሳ የሚነገት መጥለፊያ ሞገድ ነው። ዛሬ ግን ውጤታማ እንዳልሆነ ተረጋግጧል። ዛሬ ላይ የማይጠለፉ የፋይበር ኦፕቲክ ድሮኖችን መከላከል ከቶም አይቻልም። ሰርጌ እንደሚለው በመኪና ጭነው የፈለጉበት ቦታ ከወሰዱ በኋላ ማጥቃት ይቻላል። ሩሲያም ለዚህ መሰል ጥቃት ተጋላጭ ነች። በጦርነቱ መጀመሪያ ወቅት ወታደሮች የሚሞቱት በጥይትና በከባድ መሳሪያ ነበር። አሁን ግን እያንዳንዱን ወታደር በድሮን መልቀም ይቻላል። ስለዚህም ነገሩ ፍጹም ተቀይሯል። የዩክሬንና ሩሲያን የድሮን ፍልሚያ ከፈቀዳችሁልን በክፍል 2ም ቀጥለን እናወጋቸዋለን።